ዛሬ አዲስ ድራማ ይዤ መጥቻለሁ። ምኞትን ማን ያሳበዳት የሚል ድራማ በጣም ተወዳጅ ድራማ ነው እና ምኞትን እናትየዋና እህቷ ማለት ነው ከአባቷ የምትወለደው ቤት ውስጥ ያለችው እናቷ አይደለችም። በጣም ታሰቃያታለች እናትየዋ ማለት ነው። ምኞት እንድታብድና ምንም እንዳትናገር እያደረገች አባቷ ሲኖር ጥርሶ ትሆናለች፣ አባቷ ሲሄድ ደግሞ ያሰቃያታል ማለት ነው እናትና ልጅ። ሰላም ውዶች እንዴት ናችሁ? ያለው አልሐምዱሊላህ። ላይክ ሼር ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁኝ። ዛሬ ምኞት ክፍል 3 ይዤ መጥቻለሁ። እንግዲህ አባት ቀስ ብሎ ሊያያት ሄዶ ነበረ። እናትየዋ ተነሳችና ምን እያርክ ነው በዚህ በሌሊት እያለችው ነበር። ልጄን ላያት እኮ ነው ቢያንስ ጥሩ እንቅልፍ እንኳ ተኝታ እንደው ብዬ እያለ የነገራት ነበር። እሷ ግን እንዳያት አትፈልግም። እሱማ ልክ ነህ፣ እኔ እኮ እንደ እናትነቴ ጸጉሯን አሻሽቼ ላስተኛት ነበረ እምቢ ብላኝ ነው እንጂ አለች። ጥሩ አስመሰላ ራሷን ማለት ነው። እሷ ግን በጣም መጥፎ የምታሰቃያት እንደዚህ ልታብጭ እንድደርስ ያደረገቻት እሷ ናት። እሷ ግን ቤተሰቧን እንድጠላ ነው ያደረጋት። እኔ ምን ማድረግ እንዳለብኝ አላቅም እያለች እንግዲህ እያስመሰለች ነው። ጥሩ ሴት መስላ ማለት ነው የምኞት እናትያ። አባትዮ ደግሞ ሞኝ ነው። እኔም ግራ የገባኝ እሱ ነው። ሁላችንም እንድንቀርባት ያልማትፈልግበት ምክንያት እኔም ግራ ገብቶኛል እያላት ነው። የሆነ ሰው የሆነ ነገር ያደረጋት ነው የሚመስለኝ አለ። እየተጠራጠረ ነው። የቹ ሴትዮ ሚስቱ እንደሆነች እንደዚህ የምታረጋት አያውቅም እስከዛሬ። ልጇና እሷ ናቸው ማለት ነው። እንዴት እንደዚህ ትላለህ? ማን የሆነ ነገር ያደርገባታል ብለህ ነው? እንደው ሊፈርድብን ነው እንጂ እንደዚህ የሆነችው እያለች እንግዲህ ውሸቷን ጀመረች። ሳስበው እንደዚህ አይነት መንገድ ያሳያል ሁኔታዋ ብዬ ነው አለ። እናንተኛ ባክህ ምንም የለም አለች። እንግዲህ አባትየውም ሊያያት ሄደ። አይዞሽ ልጄ አታልቅሺ ምናምን እያለ ያወራታል። እሷ ግን እያለቀሰች ነበረ። አታውቀውም ማን ጋር እንደማነሰውም ጋር አታወራም። እንግዲህ ምኞት እንዳለ ትራሱን ቀዳዳ መሬት ጥላው ነበረ። እናትየዋ መጣች። ምንድነው አንቺ ሰይጣን ምናምን ብላ ሰደበቻት። እሷ የምትለው ባየቻት ቁጥር ፈራኋት ነው። ፈራኋት ከምትይና አኳታቴም ይሄን ሁሉ እንደዚህ መሬት አቆሸሸሽ በምላስሽ ነው ማስጠረግሽ ታያለሽ እያለች ዛተችባት። ሁልጊዜ የምታየው ወደ ግድግዳው ነው ምኞት። ለምንድነው ወደ ግድግዳው የምታፈጨው? አይንሽ ይጥፋና እያለች ሰደበቻት ማለት ነው እናትየዋ። ለምን አባሽ እንደዚህ እንዳደረግሽ ትነግረኛለሽ? እሺ በምላስሽ ነው ማስለስሽ እያለቻት እንግዲህ እናትየዋ እያስፈራራቻት ነበር። እኔ መቤት ያንቺ ገረድ አይደለሁም እያለቻት ራሷ ናት እንግዲህ እንደዚህ እንድታብድም ያደረገቻት። አብርሽ እንግዲህ ጓደኛው እንሂድ አደይን እንያት እያለው ነበር። እንዴ አደይ ጋ ያለው በሽታ በንክኪም እኮ ይተላለፋል እያለ ነበረ ጓደኛው ማለት ነው። ትንሽ ቀልደኛ ነው። አሁን እንሂድ ገና 2 ሰዓት ተኩል ነው፣ እዛ እስከምንደርስ ድረስ 3 ሰዓት ይሆናል እያሉ ነበረ። እዛ ሄጄ ደግሞ አንድ ሲማ ጎህት አለቻት ከሷ ጋር ስትጨቃጨቅ እኔን አንተ ደግሞ ምኞትን እስከምታይ ድረስ በቃ እዛው መዋላችን ነው እያለው ነበረ ጓደኛው። አብርሽ ለምንድን ነው የማትረዳኝ ያለው ነበረ ጓደኛው። እንዴት ነው የማልረዳ? ድህነት እንዴት ይረዳኛል? ሀብታም እብድ ሊጠይቅ ሲሄድ እኔ ተከትዬ የምሄደው ምንድን ነው እያለ በጣም ቀንደኛ ነው ጓደኛው። ግን ደግሞ እኮ የታመመ ሰውን መጠየቅ ከፈጣሪ የተወደደ ነው፣ እባክህ እንሂድ እያለው ነበር ጓደኛውን። እንግዲህ አባቷ ወደ ምኞት ክላስ ሲገባ እንትኑን ትራሱን ቀዳዳው ስለነበረ ምንድን ነው ያደረግሽው ሲል እናትየዋ ጥሩ ሰው መስላ ተዋት በቃ ታስደንግጣት ምንም አይደለም ማለት ጀመረች። ጥሩ መስላ ማለት ነው ማስመሰል ጀመረች። ራስሽን አልጎዳሽም አይደል እያለ ነበር አባቷ። ያው እሷ አታወራም። ደህና ናት እኮ ምንም አልሆነችም፣ መቁረጫ ነገር አግኝታ ነው ይህንን የቀደደችው እንጂ ምንም አልሆነችም እያለች ነው እሷ እያጨናነቀቻት። እሷ እንደሆነች እንደዚህ የምታረጋት አያውቅም አባትዮ። ክላሱን አጽድቼዋለሁ ብለሽኛል ነበር እንደ እያላት ነበር። ባጸዳውስ እሷ እንደፈለገች ወጥታ ስትገባ እንደዚህ ነው የምታደርገው አለች እናትየዋ። ይቅርታ አንቺን ማሰቃየውሽ እኔ እኮ ግራ ስለገባኝ ነው ሲል ባልዮ እኛ ምን ተሰቃየን እሷ ተሰቃየችብን እንጂ አለች አዛኝ መስላ ማለት ነው እናትየዋ። እንደ ምንድን ነው የሚሻለው እያለ ነበረ አባቷ የአደይ አባት። እናትየዋ ምንም ችግር የለም እኔ ሁሉንም ነገር አስተካክላለሁ አንተ ወደ ስራ ሄድ አለች አባትየውን። ዛሬ አብሬያት ለዋል መሰለኝ እያለ ነበረ። ከስራ ሊቀር ፈልጎ ነበር። ኧረ በፍጹም እኔ ያለው አንተ ለምን ትቀራለህ? ሂድ ወደ ስራ አለችው።
ወደ ስራው ሄደ ማለት ነው አባትዮ። እኔ እሷን ብዬ አይደል እንደ ስራ ትቼ የተቀመጥኩትና ወደ ስራ ሄድ ብላ እንግዲህ ሰውየውም አባትየውም እሷ የምትለውን ነው የሚሰማው። ያው እንግዲህ አባትየውን ወደ ስራ ከላከች በኋላ ያንን አቆሽሽ የነበረውን ክላስ እኔ ጥረጊ እያለች እየገተተች መሬት ለመሬት አስጠረገቻት ማለት ነው። አባትዮ ወደ ስራ ሂዷል። እሷ እንደ እሱ እንደሌለ እሷን እያሰቃየቻት እንደሆነ እሷ አያውቅም። እናትየዋ እንግዲህ ጥረጊ እያለች እየታገለች በር ተንኳኳ ማለት ነው። ልጅቷ ማን ነው በር የሚያንኳኳ? ሶፊ ሊሆን ይችላል እያለች የእናትየዋ ድምጽ ይሰማ ነበር። እማዬ ድምጽሽ ምን ሆነሽ ነው የምትጮይው? እያለቻት ነበር። እሺ መጣን ቁጫን ሙዙን ይዘው ልትሄድ ነው እንደመለሰ ስጣት እንጂ እያለው ነበረ። እንግዲህ ምኞትን ሊያዩ ሂደዋል ማለት ነው። በመኪና ሊገጫት የነበረውን ልጅ እና ምኞትን ማየት አለብኝ ብሎ ሄደ። ሶፊ ምኞትን ሊያዩ ስለሆነ የሄዱት እህትየዋ ልታመጣ ስትሄድ እናትየዋ እየታገለች ነበር። አጽጂ እያለች እንደ እናቴ ታያት ምን ሆነሽ ነው ምናምን ስብላ ስትጮህ እናትየዋ ለምንድን ነው የምትዋት? እኔ እሷ ማናት? እኔ ማንኝ? እያለች ሰሟት ማለት ነው። እንዴ እናትየዋ እብድ ናት መሰለኝ አለ አብረሽ። እንግዲህ እናትየዋ እየጮኸች ነበረ እና ሀብትሽ ሰሙ። ምን ሆነ ይሆን አለ ሶፊ። እርግጠኛ ነኝ ልጅቷ ተሞሽራለች እያለ እየቀለደ ነበረ። ሀብትሽ በጣም ቀልደኛ ነው። ሶፊ ደግሞ በጣም የምሩን ነው እየተጨናነቀ ነበር። እንዴት ነው ልጅቷ አሚሯን ታማልን ጠይቃት መተህ ምን ሆና ነው ትለኛለህ እያለ በጣም ቀልድ ያበዛል ሀብትሽ። እንግዳ መጥቷል እያለቻት ነበር። የምን እንግዳ ያለች እናትየዋ። ጓደኞቻችን ናቸው እሷን ለመጠየቅ መጥተው ነው አለች። ተኝታለች በያቸው ነገ መጥተው የጠይቋት ስትላት እባክሽ እማዬ አታዋርጅኝ እባክሽ እያለች እየለመነቻት ነበረ። እሷማ እንደፈለገ ዘና ብላ ነው የምትኖረው። በእናትሽ ደግሞ እኮ የኔም ጓደኞች ናቸው ሁሉንም ነገር አጸደዋለሁ የዛሬን ብቻ እማዬ ትሄድ እያለቻት ነበረ። እንግዲህ ልጅቱም ተተክታ እናቲቱ ስትወጣ አንቺ የተረገምሽ ይህን ሁሉ ጣጣ ባንቺ ምክንያት ማየት አለብኝ ማለት ነው ብላ ማስጨነቅ ጀመረች ማለት ነው። የሆነ ነገር እያረጓት ነው ብሎ ሶፊ ተነሳ ማለት ነው። ሊያያት ወደ ክላስ ሊገባ ሊሄድ ነው። ወደ ክላስ ሶፊ ተነስቶ ሲገባ መሬት ላይ ቁጭ ብላ እንትን እየተጫወተች ነበር። እየተጫወቱ አስመስላ አንዳንድ ጊዜ እንደዚያ ያረጋታል እያለች ነበረ እህትየዋ። እነዛ እንዳያውቁ ማለት ነው እንደሚያሰቃዩት። እንግዲህ ሀብትሽ ያው ይቺ ልጅ በትንሹ ቢሆን ቃል ያላግባብ እየተጠቀመች ነው እያለ እየቀለደ ነበር። ቆይ እሺ ቤቱ አብሮ ታመኑ ቤቱ ከእሷ ጋር እንደዚህ የሆነው እያለ ነበረ። አዎ ሀብትሽ አንዳንድ ጊዜ ሲነሳባት እቃዎችን እንደዚህ ታበላሻሻለች እያለች ነበረ። ስማ ይቺ ልጅ ወፍራም ነበረች፣ አሁን ደግሞ ቀጭን ነበረች፣ አሁን ደግሞ ብዙባታል፣ ልትወድቅ እኮ ነው እያለ ነበረ። ኧረ ዝም በል ብትሰማህስ እያለው ነበረ ሀብትሽን ማለት ነው። እንግዲህ ጥሩ መስላ መጥረጊያ ይዛ መጣች ማለት ነው። እንግዲህ በጣም ይቅርታ እያለች ለመጥረግ ማለት ነው። እህቷና አብራ ከእናቷ ጋር እየተባበሩ እያሳበዷት ያሉት እነሱ ናቸው። ኧረ እኛ ችግር የለውም እናንተ ብቻ ክላስ እንዳታጡ እንጂ እሷ እንደፈለገ ታርገው እያለ ነበረ ሀብትሽ። እሺ እንገዝሽ ቤቱ ማጽዳት እያለ ነበረ ሶፊ። አይ ችግር የለም እናቴ ደግሞ በጣም እየተጨናነቀች ነበረ እራሷን እንዳታጠፋ ፈርሳ እያለች ነበረ። እንግዲህ እያስመሰለች ነበረ እህትየዋ። አዎ በጣም ያስጨንቃል ያላት ነበረ። አዎ ለዛ እኮ ነው ስለምትጨናነቅ ነው ሰላም ያላለቻቸው እሺ እያለች ነበረ። አንቺማ ምን አስጨንቀሽ? ይቅርታ መጠየቅ ያለብን እኛ ነን እንጂ በጧቱ እንደ ጡሩምባ ነፊ በጧት መተን እያለ ነበረ ሀብትሽ። ኧረ እንደሷ ትበል ሶፊዬ፣ ስለመጣህ ለራሱ በጣም እናመሰግናለን እያለች እንግዲህ ወደዋለች ሶፊን። እሱ ደግሞ የሚወደው ምኞትን ነው። እንችል ግን ከልቧ ነው ሶፊዬ እኮ ነው ያለችው እያለ ነበረ ሀብትሽ። ቆይ ለምንድን ነው ወደ ግድግዳው የምታፈጠው እያለ ነበረ ሀብትሽ። እኔ ምን አውቃለሁ፣ እኔም እኮ የሚታይ ነገር ካለ ብዬ እያየው ነበር፣ ግን ምንም ነገር የለም፣ ለምን እንደሆነ አልገባኝም እያለ ነበረ። ታስታውሳለህ የዛኔ ፊዚክስ እኛ ማይታየንን እሷ ይታያት ነበረ እያለው ነበር። እንግዲህ ምኞት ሶፊን እያየችው ነበረ። እንዴ አየችህ እኮ አለ ሀብትሽ። ሰርቅ አየችህ አንቺ አሞኛል ትያለሽ፣ ግን እዚህ ትጠቃቀሻለሽ አይደለ እያለ ነበረ ሀብትሽ። በጣም ያስቃል። እርሳ ጥያቸው ጠፋሁ አይደለ ብላ መጣች ነገረኛዋ ልጅ። አይ ምንም አይደለም እኛ እንግዳ አይደለንም ሲል ሀብትሽ እንዴ እኛ እዚህ ቤት ኗሪ ነን እንዴ እያለ ነበር። ሀብትሽ በጣም ቀልደኛ ነው፣ ቀልድ ያበዛል። እንግዲህ ፈራኋት ያለችው ሴት ማናት? ፈራኋት ነው የምትሉ አይደል እንዴ? የፍራችሽ አንቺን ነው እንዴ እያለ ነበረ።
ያው እንግዲህ ሀብትሽ የስራ ስልክ እየተደወለ ነው እንሄድ አሉ። ትንሽ እንቆይ ተው ትንሽ ብንቆይ ብሲለው እንዴ ትንሽ ቆዩ የሚሉት የቤቱ ባለቤት እኮ ናቸው። አንተ ምን ቤት ነህ? ና እንሄድ ብሎ እንግዲህ ይዞት ሄደ። መቆየትን ቢፈልግ እሱ ብሎ ይዞት ሄደ። በሉ ደህና ሆኖ እየመጣን እንጠይቃታለን ብሎ ሄዱ ማለት ነው እነ ሶፊ። እንግዲህ ልጅቱ በጣም ደስተኛ ናት። ሶፊ ስለመጣ በጣም ደስ ብሏታል። እማዬ እንግዶቹን ሸኝቻቸዋለሁ እያለቻት ነበረ። አረ እባክሽ እንዴት ፈጥነሽ ሸኝሻቸው እባክሽ እያለች እናቲቱ በጣም ተናዳ ነበር። ከዛ ደግሞ ምስኪን ያጫውታታል ብታይ ይባባላሉ። ለአሟታል ልጅቷ። እንግዲህ እናትየዋ ምኞትን የአእምሮ ህሙማን ሐኪም ቤት ማስገባት አለብን እያለቻት ነበረ። ልጅቷ እንዴ እዛ ልትኖር አለች። ደነገጠች። አዎ አይ እዛ ሄዳ ልትመለስ ነው እንዴት? ታዲያ እዛ የገባ ሰው አይመለስም በጭራሽ፣ እዛ ማስገባት አለብን እሷን እያለች ነበረ እናትየዋ። እኮ እሷ እዛ ከሄደች ሶፊ እዚህ ተመልሶ አይመጣም እሷን እያለ ነው የሚመጣው ብላ አሰበች ማለት ነው። ማን ነው የሚመጣው ማን እያለች እናቲቱ ጠየቀች። እኔ በዚህ ማገገሚያ ምናምን ባልሽው ሀሳብ በጭራሽ አልስማማም እያለቻት ነበረ። ለምን ሶፊን ለማየት ስለምፈልግ ነው ልጅቷም እንጂ ለሷ አዝና አይደለም። እንግዲህ የሚያወሩትን እነ ቁማ እየሰማቻቸው ነበረ። ምኞት እንዳጋጣሚ ደነገጠች። እማዬ ቁማን ከኋላሽ ያት እያለቻት ነበረ። ውጭ ከዚህ ምን ልታደርግ የመጣሽ ብላ ገፍትራ ወሰደቻት ማለት ነው። የምትድን መስሎች ነው? አድንም እኮ ብሶባት እዛው ነው የምቀረው እንጂ አትድንም እያለቻት ነበረ ለልጅቷ። እናትየዋ ምግብ ወስዳላት ነበረ። አልሰጥሽም ብላ እየታገሉ እንጀራው ተደፋ ማለት ነው። እናትየዋ በጣም ነው የምታሰቃያት ምኞትን ምግብ ማሰጣትም። አሁን ደግሞ እብድ ሐኪም ቤት ለማስገባት ነው እያሰበች ያለችው።